በኃጢአት ተወልደን በኃጢአት አድገን በኃጢአት ልንሞት ነው። እናንተን የመሰሉ አባቶች ቅዱስ አድርገው በስንክር አሳሳራቸው ጽፈው ራሳቸው ጴንጤዎቹ የውሻ ጭንቅላት ያለውን ሰው ቅዱስ ብለው ያከብራሉ። የአባቶችን ስም በማጥፋት ብለን በአደባባይ እንሟገታለን። አይቀርም። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በካህናት በዲያቆን በጳጳስ የማይዘመትበት የለም። በምዕመናን ይዘመትብናል። ተዘመተብን በሚል ግን ወንጀል የሚሰሩትን አንደብቅ። ዘር የሌለው አምላክ ዘር ያላቸው ቅዱሳኖች ኖረውን አያውቁም። ሰላም ጤና ይስጥልኝ። እንኳን አደረሳችሁ፣ እንኳን አደረሰን። ዛሬ የቅዱስ አማኑኤል ዓመታዊ ክብረ በዓል ነው። ውድ ኦርቶዶክሳውያን በየሀገሩ ከሀገር ውጭም ከሀገር ውስጥም ላላችሁ እንኳን አደረሳችሁ፣ እንኳን አደረሰን። መልካም በዓል ይሆንላችሁ ለሁላችሁ። ታላቆቼም ታናሾቼም ወንድሞቼም እህቶቼም እንደየክብራችሁና እንደየዕድሜያችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ያርቅልን። እመቤታችን ቅድስተ ቅዱሳን ድንግል ማርያም ትጠብቅልን። ዛሬ የያዝኳቸው መረጃዎች መካከል ለእናንተ ይሆናሉ ያልኳቸውን ይዤላችኋለሁ። ታዲያ እግዚአብሔር ከኛ ምን እንደሚፈልግ አንድ መምህራችን እጅግ በጣም የምወደው መምህር ነው፣ እሱን አቀርብላችኋለሁ። በተለይ ዓመታዊ ክብረ በዓል ላይ ለምትሄዱ፣ ታቦት ሲወጣ ለምታጅቡ፣ ዓመታዊ ክብረ በዓል ላይ ወይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ክብረ በዓሎች ዓመታዊ ክብረ በዓሎች የሚከበሩ ጊዜ ለምትገኙ ኦርቶዶክሳውያን በሙሉ ነው ያስተላልፈው መልእክት። ከኛ ምን ይጠበቃል? ቤተክርስቲያን ምን ይጠበቃል? እግዚአብሔር ምን ይጠበቃል? እኛ እናንተ ምን እያደረጋችሁ ነው የሚለውን ነገር ይነግረናልና እሱን አብረን እንሰማለን። ከዛ በማስከተል ይዤላችሁ የመጣሁት ቤተክርስቲያን ፈርሷል። ቤተክርስቲያናችን የፈረሰው የት ነው? ምን ቦታ ነው? የት ጋ ነው? ነግራችኋለሁ። እሱን መረጃ እያይዤ የቤተ መንግስቱ መንፈሳዊ ሹመትን አሳያችኋለሁ። ቤተ መንግስትና መንፈሳዊነት ምን ይገናኛል ካላችሁን ከፕሮግራሙ ትሰሙታላችሁ። ሌላኛው መረጃ የሰሞኑ አጀንዳ ከነበረው ነገር ጉዳይ መካከል የነ ዶክተር ስዩም አንቶኒዮስ አጀንዳ አልተዘጋም። እስካሁን የመሰረተ ክርስቶስ ቤተክርስቲያንም አጀንዳ አልተዘጋም። እኛ እስኪ አንድ ነገር እናሳያችኋለን። በተለይ ፕሮቴስታንት ለሆናችሁ በተለይ በቅንነት ለምትከታተሉ ወንድሞችና እህቶች እንዲህ አይነት ነገርን አትለፉ ለራሳችሁ። ይህ ጉዳይ የሀገር ጉዳይ ነው። የፕሮቴስታንቶች፣ የኦርቶዶክሶች፣ የሙስሊሞች ብቻ ጉዳይ አይደለም፣ የሀገር ጉዳይ ነው እና እንዲህ የነሱ ወንድሞቻችሁ መለየቱ ጉዳይ አጀንዳው ከዚህ ጋር እየተራገበ ስለሆነ እስኪ እናንተም ገብታችሁ እንድታዩት እኛም እንጋብዛችኋለን። ሌላኛው መረጃ በአንድ ቤተ መቅደስ ውስጥ 200 ታቦት አለ። በአንድ ቤተ መቅደስ ውስጥ የሚካኤል፣ የገብርኤል፣ የቅዱስ ዑራኤል፣ የቅዱስ ሩፋኤል፣ የቅዱሳን መላእክት፣ የነቢያት፣ የሐዋርያት፣ የጻድቃን ሰማዕታት ስም ተሰይሞ 200 ታቦት አለ በአንድ ቤተ መቅደስ። እንዴት እንደሚያከብሩም እንዴት እንደሆነ ፕሮግራሙም እነግራችኋለሁ። የት ነው? ከሀገር ውስጥ ነው? ከሀገር ውጭ ነው? እሱን ትሰሙታላችሁ። ሌላኛው መረጃ የማጋራችሁ አንድ ሰው ትላንትና መልእክት ላከልኝ በቴክስት። ከዛም መረጃውን ገብቻ አየውና ካገኘሁት መረጃ አንጻር ማቀርበላችሁ መረጃ አለ። ቆሞሱ አስገድዶ የደፈሩት አልተፈረደባቸውም። ምን ማለት ነው ካላችሁን በዝርዝር አቀርብላችኋለሁ። ብፁዓን ሊቃነ ጳጳሳቶቻችንን አሳያችኋለሁ። በቃን ብለዋል። በቃን ያሉት ሊቃነ ጳጳሳት እነማን ናቸው? ብፁዓን አባቶቻችን አብረን የምናየው ይሆናል። አብራችሁን ስትቆዩ ሁሉ የምትሰሙታላችሁ። አርአያ መካሻ ነኝ። ይህ የአርአያ ሚዲያ ነው። ፕሮግራማችን ለብዙዎች እንዲደርስ ሰብስክራይብ፣ ላይክ፣ እንዲሼር እያደረጋችሁ ለብዙዎች አጋሩን። ይህን ስለምታደርጉም ስለምትደግፉንም እናመሰግናለን። ከመሸጋገሪያ በኋላ እንገናኝ። የመጀመሪያው መረጃ ብዙዎቻችን ዓመታዊ ክብረ በዓል ንግስ ሲሆን እንሄዳለን። በእያንዳንዱ ቤተ መቅደስ ከአንድ በላይ ከሁለት በላይ ታቦት አለ። አሁን በቅርብ ጊዜ ወዲህ በተለይ ከተሞች ላይ ይሄ በጣም ተስፋፍቷል። በተለይ አዳዲስ የሚቋቋሙ ቤተክርስቲያኖች 4 ታቦት 5 ታቦት መያዝ የቢዝነሱ አንዱ አማራጭ። እኛው ፊት ለፊት እንናገራለን። በልደታ የእመቤታችን ታቦት ይወጣል። በ7 የሥላሴ ይወጣል። በ15 የቅዱስ ቂርቆስ ይወጣል።
በ28 የቅዱስ አማኑኤል ይወጣል። 4 ታቦት በአንድ ቤተ መቅደስ አለ። ካህናቱ ታቦት ዓመታዊ ክብረ በዓል በማውጣት ገንዘብ በመሰብሰብ የተጠመዱ ናቸው። ምዕመኑ ታቦት በማጀብ በማጨብጨብ የተጠመደ ነው። ወይ በእልልታ የታወቀ ነው። በዚህ ጉዳይ ነው የምንታወቀው። እግዚአብሔር ከኛ ምን ይፈልገናል? መምህር ኢዮብ ይመኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሉ መምህራኖች መካከል እጅግ በጣም የምንወደው የምናደንቀው አስተምህሮቱ ልብን የሚነካ ከእግዚአብሔር ጋር የሚያገናኝ ከልቡ እየኖረው የሚያኖር መምህር ነው። የ4 ኪሎ ከምትገኘው ግቢ ገብርኤል ነው የሚያስተምረን። ብዙ ጊዜ ማህበራዊ ሚዲያ ላይ ታውቁታላችሁ። ታዲያ ሁላችንም የወቀሰ አንድ አስደንጋጭ መረጃ ነገረን። ሁላችንም ታቦት ለምናጅብ ለካህናቱም ለምዕመናኑም አንድ መረጃ ነገረን። ላሰማችሁ። ለምታጨበጭቡለት አምላክ ልክ መኖር ጀምሩለት ወገኖች። በክንፎቻቸው ያጨበጭቡለታል፣ መላእክት በእግሮቻቸው ያሸርሽቡለታል። አሁን እኛን የሚፈልገው የዚህ የፍቅር ልባችን ተነክቶ በልባችን እንድናነግስ ብቻ ከኃጢአት ጋር እንድንቆራረጥለት ነው። ጭምታ ይበቃዋል። ጭምቱለት ከወደዳችሁት የሚወደኝ ቢኖር ትእዛዜን ይጠብቃል ይላል። ያጨበጭባል አይደለም። ይቅርታ አታጨብጭቡ ማለት አይደለም። አድንቁት፣ አክብሩት። የሚበልጠው ግን ተገዙለት። ለምታፍኗቸው ትገዙላቸው፣ ለምትወዷቸው ትሸነፉላቸው የለ። ለወለዳችኋቸውና ለምትወዷቸው ልጆቻቸው ትከራተቱላቸው የለ። ተከራተቱለት፣ ውደዱ፣ አፍቅሩ፣ ተገዙለት። መውደዳችሁ ቢረጋገጥ በመገዛታችሁ እና ከዚህ ትምህርት ምን ወሰዳችሁ እናንተ? እኔ አንድ ነገር ወሰድኩ። የእግዚአብሔርን ታቦት ለማክበር ልናጨበጭበለት ብቻ አይደለም እግዚአብሔር የሚፈልገን፣ ትእዛዙን እንድንፈጽም ነው። ትእዛዙ ደግሞ ሕጌን አክብሩ፣ ትእዛዜን ፈጽሙ፣ ንስሐ ግቡ፣ ስጋዬንም ብሉ፣ ደሜንም ጠጡ ነው መልእክቱ። መልእክቱ በየዓመቱ ታቦታት በአንድ ወር 4 ጊዜ ለምታወጡ ደብራት እናንተ የምዕመናን ኪስ እንጂ የምዕመናን ነፍስ አይታያችሁ። የምዕመናን ኪስ ለእናንተ ከአባይ ባንክ ብድር ተበድራችሁ ቤትና መኪና መግዣ ነው። ለእናንተ ከአባይ ባንክ በቤተ ክርስቲያኑ ስም ተበድራችሁ ካህናቱን አውርዳችሁ በአስተዳደርና በመዋቅር ያላችሁ ገንዘብ ማካበቻ ነው። ታቦታት በቤተ መቅደስ የምትከምሩትና የምትሰበስቡት ሁሉም የመድኃኔዓለም ታቦት ነው። መታሰቢያነቱ የተሰጣቸው የቅዱሳን የጻድቃን የሰማዕታት የመላእክት የእመቤታችንም ጨምሮ የምታደርጉት የምዕመኑን ኪስ ለመዝረፍ ነው። ምዕመኑን ወደ እግዚአብሔር እያቀረባችሁት አይደለም። ይሄ ፊት ለፊት እውነት ነው። ምዕመኑን ወደ እግዚአብሔር አቅርቡልን። ምዕመናን እኛ ደግሞ የታቦት ቀን ፎቶ ልንነሳ ቪዲዮ ልንቀርጽ አይደለም የተጠራ ነው። ንስሐ ገብተን ስጋ ወደሙ እንድንቀበልና እንድንባረክ ነው የተጠራ ነው። እኛ ግን ምን እያደረግን ነው? እስኪ ተመልከቱ። ካህኑ ሲቀድስ አሃዱ ቅዱስ ሲል ላይቭ ላይ ገብቶ ነው የሚቀድሰው ካሜራ ቀርጾ። ዲያቆኑ ተንሱ ለጸሎት ሲል ካሜራ ደግኖ እየቀረጸ ነው የሚላችሁ። የራሱ ቲክቶክ ላይ ቪዲዮ ላይ ግቡና እዩት። እያንዳንዱ ካህን፣ እያንዳንዱ መሪጌታ፣ እያንዳንዱ ቀዳሽ ካሜራ ይዞ ይቀድሳል። ረስቶታል እግዚአብሔርን። በቪዲዮ ሴቭ የሚያደርገው እንጂ በልቡ ሴቭ የሚያደርገው እግዚአብሔር የለው። ይሄ እውነት ነው። በልቡ ሴቭ አያደርግም። በቪዲዮ ሴቭ አድርጎት ደግሞ እኮ እንኳን ከፍቶ አየው፣ ከፍቶ በድጋሚ አየው። ከካሜራችሁ ከእጅ ጭብጨባችሁ ከእግር ሽብሸባችሁ በላይ እግዚአብሔር ልባችሁን ይፈልጋል ነው መልእክቱ። አዎ እግዚአብሔር ልባችሁን ይፈልጋል። ይሄን መልእክት የምነግራችሁ ከቀጣይ 1 ሳምንት በኋላ የሁዳዴ ጾም ይገባል፣ የአብይ ጾም ይገባል። ወደ ልባችን መመለስ ለንስሐ ለመብቃት ይሄ ጊዜ በጣም ቅርብ ነው። ዛሬ ነው ለመዳን ያለን ጊዜ፣ ነገ አይደለም። እንቅፋት መጥቶን እንሙት፣ ወድቀን ተኝተን ባለንበት እንለፍ አናውቅ። የምንሞትበትን ቀን የምናውቅ ቢሆን ኖሮ እድለኛ ነበር። የምንሞትበትን ቀን አናውቅ።
እና እግዚአብሔር የሚፈልገውን መስጠት የኛ ኃላፊነት ነውና ታቦት በየቀኑ የምታወጡ ካህናትም ምእመኑን ሰብስቡ፣ ታቦት አትሰብስቡ። ምእመኑ ደግሞ ታቦቱን በነጠላና በጨብጨባ በካሜራ ብቻ አታጅቡ፣ በልባችሁ አጅቡት። ልባችሁን ለእግዚአብሔር ስጡት። ያን ቀን እውነት ሥጋ ወደሙ ተቀበሉ። እናንተ ይሄ መልእክቴ ነው። የመምህራችንን መልእክት ከኛ ጋር ሳይው በጣም ስለወደድኩት ነው ያቀረብኩላችሁ። ቤተክርስቲያን ፈረሰ። የፈረሰው የኢትዮጵያውያን ንብረት የሆነው የቅዱስ ጊዮርጊስ ቤተክርስቲያን ነው የፈረሰው። ዛሀበሻ ሲዘግበው ምን እንዳለው ልንገራችሁ። በቨርጂኒያ የሚገኘው የኢትዮጵያውያን ንብረት የሆነው የቅዱስ ጊዮርጊስ ትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ህንፃ ጣሪያ በከፊል ተደረመሰ። ትግራዮች ፖለቲከኞች እንዳይጣሉትም የኢትዮጵያ ኦርቶዶክስ አማኞችም እንዳይከፉበትም አድርጎ ነው የዘገበው። ጎበዝ ፖለቲከኛ ነው ዛሀበሻ። እና የኢትዮጵያውያን ንብረት የሆነው የኢትዮጵያውያን ማለት እኮ ቤተክርስቲያን ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ያለችው። ከዛ ውጭ ህጋዊ ፈቃድ ያለው የለም። በወንጌላውያን ህብረት የኢትዮጵያ ወንጌላውያን ህብረት ነው ያለው። በህብረቱ ስር ግን ሌሎች ቤተክርስቲያኖች አሉ። መጥራት ትችላላችሁ። ምን ብላችሁ? በኢትዮጵያውያን ወንጌላውያን ህብረት ስር ያለች እንዲህ የምትባል ቤተክርስቲያን ትላላችሁ። ከሀገር ውጭ ሆኖ ለመዘገብ ስለቸገረው ምን እንዳለ ታውቃላችሁ? የኢትዮጵያ ንብረት የቤተክርስቲያን ንብረት ከሆነ የቤተክርስቲያን ንብረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት ነው እና አጻጻፉ የትግራይ ሲኖዶስም እንዳይከፋው ብሎ የኢትዮጵያ ኦርቶዶክስ አማኞችም እንዳይከፋቸው ብሎ ደብዳቤውን የጻፈው። መረጃው ምን መሰላችሁ የሚለው በሰሜናዊ ቨርጂኒያ ማውንት ቨርኖን አካባቢ የሚገኘው የኢትዮጵያውያን ንብረት የሆነው የቅዱስ ጊዮርጊስ ትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ጣሪያና የወለል መደርመስ አደጋ ሰኞ ጥር 25 ቀን ፌብሩዋሪ 2 2026 ደረሰበት። አደጋው የደረሰው አካባቢው ከባድ የክረምት አውሎ ነፋስና በበረዶ ጥቃቱ ውስጥ ባለበት ወቅት ነው። የፌርፋክስ ካውንቲ የእሳት አደጋ ሰራተኞች የኩፐር ሮድ ወደሚገኘው የቤተክርስቲያኒቱ ህንፃ አመሻሽ ላይ በደረሱበት ወቅት ባለ 2 ፎቅ ህንፃው ጣሪያ ሙሉ በሙሉ ተደርምሶ ሁለተኛው ፎቅ ላይ ወድቆ አግኝተዋል። የአደጋ ጊዜ ጥሪ ምላሽን ጨምሮ እንደገለጹት የህንፃው ጣሪያና ወለል በመሰባበሩም ላይ የህንፃው ግድግዳዎች ወደ መኪና ማቆሚያው አካባቢ የማዘንበል ምልክት ያሳያሉ። በተዘዋዋሪ መንገድ የቅዱስ ጊዮርጊስ ቤተክርስቲያን ፈርሷል እያሉ ነው። እንደኛ ደግሞ የምንጠይቀው ሁለት ነገር ነው። እዛ አካባቢ ያላችሁ ምዕመናን ቤተክርስቲያን የሁላችንም ናት። ቤተክርስቲያን ብሔር የላትም። ለኛ እባካችሁ ሀገር ውስጥ አሁን እኛንን የውጭ ሀገር ዜጎችን ወይ ነጮችን ወይ አረቦችን ወይ ምናምን ዘረኞችን የምንላቸው እኛ ነን። በእውነት እኛ እንላለን። እዚህ ኢትዮጵያ ውስጥ ተቀምጠን እንኳን ኢትዮጵያ ውስጥ ውጭም ሀገር ኖረን የትግራይ ኦርቶዶክስ ተዋሕዶ፣ የአማራ ኦርቶዶክስ ተዋሕዶ፣ የኦሮሞ ኦርቶዶክስ ተዋሕዶ ልንባባል ነው። እንኳን እዛ ወተን እዚህ ሀገር ውስጥ ያለነው አልበዛብንም? አይበቃንም? በእውነት አይከፋም? እንደው አሁን ቀጥሎ የአብይ ጾም ለእግዚአብሔር ስንጸልይ እኔ ኦሮሞ ኦርቶዶክስ ነኝ፣ እኔ አማራ ኦርቶዶክስ ነኝ፣ እኔ ትግሬ ኦርቶዶክስ ነኝ፣ እኔ የትግሬ ጳጳስ ያሳልመኝ፣ የኦርቶዶክስ ጳጳስ ያሳልመኝ፣ የካቶሊክ ጳጳስ ምንድን ነው የኦሮሞ ጳጳስ ያሳልመኝ፣ የአማራ ጳጳስ ያሳልመኝ ልንባባል ነው? እውነት እንዲህ ልንባባል ነው? ማለት እግዚአብሔር ከሚጸየፈው የመጀመሪያው ነገር አንደኛው ዘረኝነት ነው። እዚህ ላይ ዘረኝነትን አዋህዶ ለመዘገብ እንዴት እንደተጨነቀ አያችሁት አይደለም? ምን ያህል እንዳሰቃያችሁት ልጁን። እናንተ ቤተክርስቲያን ውስጥ ወይ የኛ ቤተክርስቲያን ውስጥ ኦሮምኛ ብቻዬን ነገር፣ አማርኛ ብቻዬን ነገር፣ ትግርኛ ብቻዬን ነገር ያለ የቤተ ክህነት መዋቅር አለን? የለንም እኮ። ኖሮን አያውቅም። ብፁዕ አቡነ ማትያስ ብለውን ያውቃሉ? እንዳያውቁም እኮ አሁን ያሉት እሺ፣ በፊት ያሉት ብፁዕ አቡነ ጴጥሮስ ብለው ያውቃሉ እንዴ? አላሉም። እሺ፣ አሁን ያሉት ብፁዕ አቡነ ዲዮስቆሮስ ብለውን ያውቃሉ እንዴ? አላሉም። እሺ፣ በፊት ያሉት ብፁዕ አቡነ አብርሃም ብለውን ያውቃሉ እንዴ? አያውቁም። አሁን ያሉትስ ብፁዕ አቡነ ሳዊሮስ ብለውን ያውቃሉ እንዴ? አያውቁም። እነዚህ አባቶቻችን እኮ ብንቀርባቸው፣ እውነት የምነግራቸው ብንቀርባቸው ወይ ብንጠጋ አባቶቻችን ልናውቅ ብንሞክር እኮ በአደባባይ ከምናውቀው እውነት በላይ በጣም ቅንነትና መልካምነት አላቸው። በጣም ለሁሉም ነው የምናገረው። አሁን እስከ ዛሬ በአደባባይ እየወጣችሁ ማይክ እየተያያዛችሁ ስለ ዘር የምትናገሩ ጳጳሶች እኮ ለዚህ ዜና ዳረጋችሁ።
አሁን የቅዱስ ጊዮርጊስ ቤተክርስቲያን ፈረሰብን ብለን እንደ አንድ ኢትዮጵያዊ እንዳንጮና እንዳንተባበር የትግሬ ያረጋችሁት የትግሬው ጊዮርጊስ የትግሬው ማርያም የትግሬው መልአክ የትግሬው እንዲህ የሚባል የለንም እኮ ተነስተን ደግሞ የኦሮሞ ተነስተን ደግሞ የአማራው እንዲህ የሚባል እኮ እግዚአብሔር የለንም ዘር የሌለው አምላክ ዘር ያላቸው ቅዱሳኖች ኖረውን አያውቁም አሁን የትግሬው ቅዱስ ጊዮርጊስ ቤተክርስቲያን ፈረሰ ብለን ነው የትግሬው ብለን እኮ ነው የጀመርነው ትግርኛ እኮ ቋንቋ ነው መግባቢያ ነው ትግራይ እኔ እኮ ወንድም አለኝ መሆን ይላል እናሱ እዚህ መጥቶ ከአቡነ ሳይሮስ ላይ ይሳለም ነው እኔስ እዛ ሄጄ ካሉት አባት ላልሳለም ነው እኛን እኮ ነው የምታሰቃዩት እናንተ ብቻ ፈርሷል እኔ ግን የፈረሰው የእግዚአብሔር ቤት ነው ቤተ መቅደስ ነው የፈረሰው ለኔ ንግግር እና የእግዚአብሔር ቤተ መቅደስ ብለን እንዘግበው ዘገባችን እኛ ሚዲያዎች እንዘግብ የቅዱስ ጊዮርጊስ ቤተክርስቲያን ፈረሰ ብንለው ይሻል የኢትዮጵያውያን ንብረት የሆነው ዘገባው ራሱ አያችሁት አሁን ወረደ ከአንድነት ህብረት ወረደ ራሱ ዘገባው ላይ ራሱ እኛ አንድ ነን በክርስቶስ በእግዚአብሔር አንድ ነን ካለን አንድ ነን የጳጳሳት ሹመት ያስተዳደር ሹመት ነው የጳጳሳት ፍትጋ የሹመት ፍትጋ ነው ከኛ ጋር አይገናኝም እኛ ምእመን ነን እኔ ትግሬ ጓደኛ አለኝ ኤርትራዊ የሆነ ጓደኛ አለኝ ኦሮሞ የሆነ ጓደኛ አለኝ አፋር የሆነ ጓደኛ አለኝ ሱማሌ የሆነ ያሳደገኝ ጓደኛ አብሮኛ ያደገ ጓደኛ ያሳደጉኝ የነዚህ ወላጆች የኔም ቤተሰቦች ናቸው ትንሿን ኢትዮጵያ መታራ ሂዱ አግኟት ብሔር ሰፈር ጎጥ ምናምን አታቁ ይሄ ጉርምስና እድገት የግሩፕ የጸምና ይኖራል ከዛ ውጪ በሃይማኖት በዘር በብሔር አናቅምኛ እና ይችን ኢትዮጵያ ነበር የምናቃት አሁን ምን ፈልጋት ምን ሰራት እቺ ኢትዮጵያ እንድትኖር ነው ምናልባት እቺን ምርጫ የምትወዳደሩ ሰዎች እንደዚህ አይነት ኢትዮጵያ ስሩል ለሁላችሁ መልእክት ይሆናችሁ የቤተ መንግስቱን የመንፈሳዊ ሹመት ላሳያችሁ ነው ፓስተር ጻድቁ አብዶ ሹመታቸውን ለአዲሱ ባለስልጣን ሰጥቷል የወንጌላውያን ህብረት ቤተክርስቲያን ፕሬዝዳንት የሚሆኑት ፓስተር ደረጀ የሚባሉት ግለሰብ ናቸው ሹመቱ እንዲህ ነው የተከናወነው ተንበርክከው አባቶች እጃቸውን ጭነውበት ፓስተሮች ጭነውበት ጸሎት እያደረጉለት ከባለቤታቸው ጋር እጃቸውን ዘርግተው ምስጋና እያቀረቡ ይሄ የሹመት ስነ ስርዓት የተከናወነው ቤተ መንግስት ነው ህገ መንግስት አንቀጽ 11ን የጥላችሁት እና በተራ ጳጳሳትም እዛ እየሄድን ነው የምንሾመው ቀጥታ ምን ማለት ነው የጉዳይ ያልገባኝ ጉዳይ አዳራሽ አተው ነው ሹመት መቀበያ ቦታ ቤተክርስቲያን አተው ነው ወንጌላውያን ህብረት አንድ ቤተክርስቲያን አተው ነው ነው ወይስ ቤተ መንግስቱም የኛ ቸርች ነው ይያሉን ስለዚህ ኦርቶዶክስም የኔ ነው ማለት ትችላለች ሙስሊሙም የኔ ነው ማለት ይችላል ምክንያቱም ቤተ መንግስት የሁሉም ሃይማኖት ተቋማት መንግስት ነው የሁሉም ሃይማኖት ተቋማት መንግስት ነው አስተዳደር ነው ሀገር የሚመራ ነው ተቋም እና እዛ ይሄ ሲደረግ ግን ብዙዎች ጋር ጥያቄ ፈጥሯል ቸርች የላቸውም ወይ እግዚአብሔርን የሚያከብሩበት የሚጠሩበት ቦታ የላቸውም ወይ ቤተ መንግስቱ ለምን አስፈለገ መንፈሳዊ ፖለቲካ ነው ወይንስ እንዲሁ ቦታ ስላጡ ብዙ ሰው ስለጠሩ ያንን የሚችላቸው ሰው የለም የክብር እንግዶች ስለበዙ ለክብር እንግዳ የሚመጥን ቸርች የለንም ብለው ነው እግዚአብሔር የተጠራበት ቸርች እያላችሁ ከእግዚአብሔር ክብር በላይ የሚገለጽ ክብር ያለው በምድር ላይ ሰው አለ እንደ የለም እኮ እና ያ ሁሉ አዳራሻችሁ የት ሄደ ያ ሁሉ እናንተ ቤተክርስቲያን የት ሄደ ምን ፈልጋችሁ ነው ቸርች ያደረጋችሁት ሹመታችሁ ከዚህ በፊት ቸርች ሹመት ቤተ መንግስት ሹመት ተደርጎ ያውቃል እንደ የሃይማኖት መሪ እና ወንጌላውያን ይሄን ለምን እናንተ አትጠይቁም ራሳችሁ እግዚአብሔር ከሚከብርበት ወይ ደግሞ ቤተክርስቲያናችሁ በላይ የሚከብር ቦታ አላችሁ እንዴ ነው ሹመቱ ሽግግር ላይ አማጽያን መጥተው ይረብሻሉ ተብሎ ታስቦ ለማንኛውም የታዘብኩትን ነው ማጋራችሁ ፖለቲካ አይደለም የሃይማኖት ጭቅጭቅ አይደለም ጉዳዩ
ትንሽ ትዝብት ስለሚያስጨር ነው። እንደ ሀገር የቤተ መንግስቱ ጉዳይ የኔም ጉዳይ ነው። ምክንያቱም ቤተ መንግስት ያለው መሪ የኔም መሪ ነው። በምንም መንገድ ይሁን ብመርጣውም ባልመርጣውም እየመራኝ ነው፣ መሪ ነው። ብፈልግም ባልፈልግም ወንጌላውያን ህብረት ሆነው ፓስተር ጻድቁን አብዶ የደገፉትም ያልደገፉትም አሁን የሚመራቸው ፓስተር ደረጀ ነው። ምክንያቱም መወደዱም አልጠጣሉም በቃ የተሾመ ይመረጣል፣ ይመራል፣ መብቱ ነው። እኛም መመራት ግዴታችን። የቤተ መንግስቱ መሪ የኛም መሪ ነው። የቤተ ክህነቱ መሪ የኛ መሪ ነው። ስለዚህ ፕሮቴስታንቶችም የቤተ መንግስቱ መሪ የነሱም መሪ የሌሎቹም እምነት ተከታዮች መሪ እንደሆነ ሊያውቁ ይገባል። እነኛ አባቶች ያደረጉበት ነገር ሌላ መልእክት ካለውና ሌላ አጀንዳ ካለው እናንተ ታነሱታላችሁ። እኔ ሐሳቡ ግን ትዝብት ላይ ይጥላል። መንግስትና ሃይማኖት የተለየ መሆኑን እየሻራችሁት መጣችኋል። ይሄንን አታድርጉ። ምክንያቱም እግዚአብሔር ከሚከብርበት ቦታ ብላችሁ ከምታስቡት ከቤተ ክርስቲያናችሁ በላይ የሚከብር ቦታ ያለበት ቦታ የለምና ከዛ ወጣታችሁ ሹመት መደረጋችሁ ከምን አንፃር እንደሆነ አልገባንም። የፖለቲካ ሹመት ከሆነ ንገሩን። እኛ የምናውቀው ግን ህብረቱ የእግዚአብሔር የሾማቸው ሰው እንደሆኑ እንደነገራችሁ ነው የምናውቀውና ግራ ስለገባይ ነው ጥያቄ ያቀረብኩላችሁ። ምናልባት በዚህ ላይ የምታውቁ ሰዎች የተሻለ ማብራሪያ ትሰጣላችሁ። ከዚህ ዘለለ ስለማልሰጥ እንደሌላ እምነት ተከታይ ግን ትዝብቴን አጋራለሁ። ይሄኛው የመሰረተ ክርስቶስና መካነ ኢየሱስ እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማት ተራድኦ ኮሚሽን እንዲሁም ተጨማሪ የእስልምና ምክር ቤት በዚህ ጉዳይ ላይ አጀንዳቸው በጣም ሰፊ ነው። ከሉተራንት ቸርች ከሜኖናይት ቸርቾች ጋር በልማትና በኖርዌጂያን ቸርችም ጋር በተያያዘ በልማት ስም የአካታችና ምናምን የሚል ስልጣናዎች በተደጋጋሚ ገብተዋል። የስነ ጾታ ጉዳይ ወይ ደግሞ የሥርዓተ ጾታ እኩልነት በሚል ጉዳይ ላይ በሃይማኖት ተቋማት ጉባኤም ጭምር ስልጣኖች እየተሰጡ ነው እና ቃል ይሄንን ድጋፍ የሚያደርጉት ኖርዌጂያን ቸርች፣ የሉተራንት ቸርች እና ሌላኛው ደግሞ የሜኖናይት ቸርቾችም ጭምር ናቸው። እኔ ስልጣናዎች የሃይማኖት ተቋማት መሪዎችን እያሰለጥኑ ነው። ይሄንን ገብታችሁ ከፈለጋችሁ የሃይማኖት ተቋማት ጉባኤም ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገጽ ላይ የወንጌላውያን ህብረትም ገጽ ላይ የእስልምና ምክር ቤትም ገጽ ላይ መግባት ትችላላችሁ። ፌስቡካቸው ማህበራዊ ገጻቸው ማየት ትችላላችሁ። ስርዓተ ጾታ የሚለው አንደኛው ጉዳይ አካታች የሚለው ቋንቋ አካታች የሚለው ኃጢአተ ሰዶም ወይ ደግሞ ግብረ ሰዶምን ማካተት የሚለው ቋንቋ ይከተበታል። እኔን ነገር ላሳያችሁ። መሰረተ ክርስቶስ ላይ የታገዱ ሰዎች ወይ ደግሞ ወንድሞቻቸው ለኛም የምናከብራቸው ወንድሞቻችን እኔ በሚዲያ ማቀው በአካል ማቀው ማለት ነው ዶክተር ስዩም አንቶኒዮስን ጨምሮ ሌሎች ወንድሞችም ታግደዋል። ከነሱ እምነት አልተፈራረሙም፣ አልተገናኙም። መሰረተ ክርስቶስ ከዚህ ጋር አትገናኙም ትላላችሁ። ይሄን ገጽ ግቡና እዩት። መሰረተ ክርስቶስ ኮሌጅ ፐብሊክ ሪሌሽን የሚለው ገጽ ላይ ገብታችሁ ሰርች አድርጉት። ሜሞራንደም ኦፍ ዩናይትድ አንደርስታንዲንግ ወይም ደግሞ ሜሞራንደም ኦፍ አንደርስታንዲንግ ስምምነት ሲደረጉ ቢትዊን ዘመሰረተ ክርስቶስ ሴሚናሪ ኤንድ አና ባፕቲስት ሜኖናይት ባብሊካን ሴሚናሪ የሚል ስምምነት አድርጋለች። ከሜኖናይቶች ጋር ስምምነት አላደረኩም፣ በሱ ጉዳይ አይደለም እኛም አብረን እንቃወማለን ብለው እዚህ መፈራረማቸውን እኮ በትስስር ገጻቸው ላይ አለ። ይሄው ይዩት እና ያባረራቸው ያሉት በግብረ ሰዶምን የተቃወሙ ሰዎችን ያባረሩ ያሉት። እስኪ መርምሩት እናንተ። እንዲህ ጠቆም ማድረግ ይለፋችሁ ለእናንተ ብዬ ማለት ነው። ወንድማችን ዘማርያምን ስሙት። የገብርኤል ታቦት ሲሆን ሰው ይበዛል ምናምን ሲባል ሉተራውያን ቀን ወስነው የቅዱስ ሚካኤልና የሁሉም መላእክት በዓል ነው ብሎ አክብረዋል። ስለዚህ መነጋገር የሚገባው ከኛ ጋር ሳይሆን እንዳው ከነሱ ጋር ማውራት ያለባቸው። ስለዚህ ፔንቴኮስታሎቿ ማውራት ያለባቸው ከሉተራውያን ጋር ነው። ለምን እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀን ሰጣችሁ? የቅዱስ ዮሐንስ አፈወርቅ ቀን አለ። ኢቭን አሁን የሚሳለቁበት ይሄ ክርስቶፎሮስ የሚባል አባት አለ ከአንገቱ በላይ የውሻ መልክ ያለው እና ይሄንን እኛ ስንክሳር ላይ አለን እና እኛ ስንክሳር ላይ የተቀመጠውን ነገር እነሱም ብለው ሚያዝያ 2 ላይ ያለው ማለት ነው ስንክሳር ላይ ያለው እነሱ የኦርቶዶክሶቹ ምናምን የውሻ ቅርጽ ያለው በጣም የሚገርም አንግሊካን ቸርቾች የቅዱስ ክርስቶፎሮስ ቤተክርስቲያን አላቸው። የቤተክርስቲያኑ የክርስቶፎሮስ ቤተክርስቲያን ብለው ከአንገት በላይ የውሻ መልክ ያለው ቅዱስ አድርገው ቤተክርስቲያኑ ስሙ ራሱ በሱ ነው። ይሄ አንግሊካን ቸርቾች ናቸው። በዛይ ደግሞ በሉተራውያንም በአንግሊካን ቸርቾችም ክርስቶፎሮስ ቅዱስ ነው። እኛ አሁን ቤተክርስቲያን ላይ አሁን በዚህ ቤተክርስቲያን እኮ እኛ ኢትዮጵያ ውስጥ ለመኖር እኮ እርግጠኛ አይደለሁ።
በቅዱስ ክርስቶፎሮስ ስም ቤተክርስቲያን ለመኖሩ ሉተራውያንም አንግሊካን ቸርቾች በስንክሳራቸው ላይ የቅዱሳንን በዓላት በሚያከብሩበት ላይ ዝርዝር ውስጥ አለ ክርስቶፎሮስ። ስለዚህ ማን ላይ ነው የሚሰለቀው? ስለዚህ አሁን መጀመሪያ ማውራት የሚገባው ከራስ ጋር ነው ብለው ለዚህ ነው። ስለዚህ ሉተራውያን ማውራት ያለባቸው ከፔንቴኮስታሎች ጋር ነው ማውራት ያለባቸው። ምን ብለው ደግሞ የሚያምኑት እነዚህ የሚስጥር የሚሰውበት መሰዊያ የላቸውም፣ እነዚህ ግን መሰዊያ አላቸው። እኚህ መታሰቢያ ብለው ነው የሚያስቡት። ይሄ ደግሞ አማናዊ ሆነው ፕሬዘንስ የክርስቶስ አካል በአካል መገኘት አማናዊ ሆነው ራሱ ስጋው ነው ራሱ ደሙ ነው ብለው ያምናሉ። ማን? ሉተራውያን። ፔንቴኮስታሎች ግን አያምኑ። በዛ ላይ ደግሞ አማናዊ የሆነው መስዋዕት የሆነውን ስጋው ደሙን የሚሰውት ምን አላቸው? መሰዊያ አላቸው። እነዚህ ደግሞ በየትኛውም ነገር የጌታ ማደብሎ በጠረጴዛም በፈለጉት መንገድ ያደርጉታል ማለት ነው። የገብርኤል ታቦት ሲሆን ሰው ይበዛል ምናምን ሲባል ሉተራውያን ቀን ወስነው የቅዱስ የውሻ ጭንቅላት ያለውን ሰው ፕሮቴስታንቶች ያመልካሉ በማስረጃ። ሉተራውያኖች ያመልካሉ። ቅዱስ አድርገው በስንክሳራቸው ጽፈው ራሳቸው ጴንጤዎቹ የውሻ ጭንቅላት ያለውን ሰው ቅዱስ ብለው ያከብራሉ። ይህን ያለን ወንድማችን እንግዲህ የታዘብነውን የታየን እናገራለን፣ የሰማነውን እንመሰክራለን ነው አይደል? እና ቤተክርስቲያን ላይ ለምንድነው የምትነሱት ነው የምንላችሁ። በነገራችን ላይ የራሳቸውን አያውቁም። እናንተ ሲታችሁ የራሳቸውን ለማታውቁት ነው የተናገርኩት። እኚህን አባት ትላንትና አንስቻቸው ነበር እና አንድ ወንድምና ላከልኝ በውስጥ ቴክስት አድርጎ ወንድማችን አሪያ አለኝ። አቤት አልኩት። በጣም አዝነብንብሃል አለኝ። ወንድሜ ሚዲያ በጣም የማከብረውና መከታተለው ሚዲያ ነበር። አሁን ግን በጣም የተሳሳተ ገና ያልተረጋገጠ መረጃ በመነኩሴው ላይ አቅርበሃል። ከማቅረብ በፊት በደንብ አጣራ፣ ብዙ ሰው አዝኖብሃል አለኝ። መረጃው ትክክል ከሆነ ነው የሚለው ዘገባው። ትላንትና የዘገብኩትም እንደዛ ብዬ ነው። እውነት የተዘገበው መረጃ ትክክል ከሆነ ደፍረው ከሆነ ከተረጋገጠ በፍርድ ቤት ሀገረ ስብከቱ ያሳውቀን በአደባባይ ነው ያለው። ማህበራዊ ሚዲያ ላይ ተደጋግሞ ተለጥፏል። እኚህ አባት ታግደዋል የሚል መረጃ ወጥቷል። ስለዚህ መረጃው ትክክል ከሆነ ነው የሚለው ዘገባው። ማህበራዊ ሚዲያ ማጨናነቁታል። ሀገረ ስብከቱም ያሳውቅ ነው የሚለው ዘገባው የተሳሳተ ከሆነ ማስረጃ ላኩልኝ፣ እኔም መረጃውን ነገ ሰራዋለሁ አልኳቸው። እስቲል እስካሁን አልደረሰኝ። ከዛን በውስጥ ደግሞ ገብተው በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አለ። እናንተ ውሸታሞች ናችሁ። እኛ ዛሬ ባህር ዳር ቅዱስ ገብርኤል ገዳም ከሰዓት አግኝተናቸዋል፣ አትዋሹ። ሞቱ እኮ አላልንም እኛ፣ ታግደዋል ነው ያልነው። የታገዱት በተያዘው መረጃና ሁኔታ ከሆነና ከተወሰነባቸው ደግሞ አሳውቁን ነው ያልነው። ቢታወቅም እኮ ሰውየው እኮ ይገደሉ አይደለም ያልነው፣ ተገደሉ አይደለም ያልነው እኛ። ከዛን ምን ያረኩላችሁ መሰላችሁ? ይሄን መረጃ በተደጋጋሚ ልጅቷን ወይ መነኩሲቷን፣ አሁን መነኩሲ አይደሉ ይመስለኛል፣ ፈርሷል፣ ስለወለዱ እሷን በጣም የምትከታተል አንድ ኢትዮጵያዊት ወጣት እህታችን ቪዲዮ ሰርታ ተደጋጋሚ ለቆ ብዙዎች እያጋሩት ነው። እሱን አላያችሁት ከሆነ ላሳያችሁ። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ከአሁን በፊት ያው የማሄ ሐመልማልና የቆሞስ አባ ክፍለ ማርያምን ጉዳይ የምታውቁት ነው። ቆሞስ አባ ክፍለ ማርያም ደፍረው ልጅ ወልደዋል ተብሎ ያው 2 ዓመት ከምናምን ሆኖታል ይሄ ነገር። ነገር ግን ይሄን 2 ዓመት ከምናምን በሙሉ ምንም አይነት ፍትህ ሳታገኝ ሴትየዋ በባህር ዳር ከተማ ፋይል አስከፍታ ነበር። እነሱ ተረባርበው አዘግተዋል። ድጋሚ አዲስ አበባ ሸሽታ መጣ። ያው ማስፈራሪያው ምናምን ዛቻው ሲበዛባት አዲስ አበባ መጣ ነበረ። አዲስ አበባም የተከፈተውን ፋይል ለ5 ወር ወይም ለ6 ወር አካባቢ በክርክር ላይ ከቆዩ በኋላ ፋይሉን ባህር ዳር ነው መከሰስ ያለብኝ በሚል ድጋሚ አዘግተውታል። ነገር ግን ያው ያለውን ነገር አስተባብሮ ባህር ዳር ላይ ክስ ተመስርቶባቸው ጥር 19 መጥሪያ ደርሷቸዋል። መጥሪያ ሲደርሳቸውም ያው ያቀረቡትን ምክንያት ነግራቸዋለሁ። እኔ እንደዚህ አካባቢ ሰው ስለሆንኩ ነው እንጂ እንደዚህ አይነት ነገር ፈጽሜ አይደለም የሚል መከራከሪያ አቅርበው ነበረ። ነገር ግን የባህር ዳር ሀገረ ስብከት በጣም ሊመሰገን ይገባዋል። ዛሬ ዘግይቶም ቢሆን ከስራ አግዷቸዋል። ጥላቻችን ከስራቸው ነው። ከስራ ታግደዋል፣ ሀገረ ስብከቱ አግዶታል፣ እናመሰግናለን ተብሎ ተደጋጋሚ ቪዲዮ ተሰራና እኛ ማሳወቅ ናችሁ። መረጃው ማህበራዊ ሚዲያ ላይ የተጋራ ነው። እኛ ደግሞ ጀምረነዋል አብረን። ስለዚህ እኛ አባት ካልተፈረደባቸው እንወቅ፣
ታግደው ግን ውጤት እስኪመጣ ይጠበቁ ከሆነ ምን ጠብቃለን? ውጤቱ ሐሰት ከሆነ ደግሞ የአባቶችን ስም በማጥፋት ብለን በአደባባይ እንሟግታለን። አይቀርም። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በካህናት፣ በዲያቆን፣ በጳጳስ የማይዘመትበት የለም። በምዕመናን ይዘመትብናል። ተዘመተብን በሚል ግን ወንጀል የሚሰሩትን አንደብቅ፣ የሚያጠፉትን አንከልልም። ታግደዋል፣ እሰይ ልጅቷ አባቷን ትመስላለች ተብሎ የተጻፈው ጽሑፍ አነበብኩላችሁ። እኛ ግን የምንፈልገው ምን መሰላችሁ? ቤተ ክርስቲያናችን ጠርታ ንጹህ እንደማትሆን እናውቃለን እስከ መጨረሻ። ምክንያቱም ክርስቶስ በነበረ ጊዜ እንኳን ይሁዳ አጠገቡ ነበር፣ እናውቃለን እኮ። ስለዚህ ያ ማለት ግን በቻልነው የምናውቀውን አቅም እንናገራለን፣ እውነትን እንናገራለን፣ እናጋፍጣለን። ፍትህ ላላገኙት ፍትህ እንጠይቃለን። ሚዲያችንም ከዛ ዘገባ አንጻር ነው የሚሰራው እንጂ እኚህን አባት የሆነ ጥቅም አሳጥተውን የእሳቸውን ጥላቻ ለመጥላት የሚባል ነገር የለም። ብዙ ሰው ሲያጠፋ ምን ያደርጋል መስላችሁ? ሄዶ ሰፈሩና ዘር ውስጥ ይደበቃል። በጣም ብዙ ሃይማኖተኛ፣ በጣም ብዙ ጳጳስ፣ በጣም ብዙ ዲያቆን፣ በጣም ብዙ ሰባኪ፣ በጣም ብዙ ዘማሪ አይታችኋቸው ከሆነ ጥፋት ሲያጠፉ ጥፋታቸውን እኔ ጎንደር ልጅ ስለሆንኩ ነው፣ ጎንደር ስለሆነች ነው፣ ጎጃም ስለሆነ ነው፣ ባህር ዳር ስለሆነ ነው፣ ጅማ ስለሆነ ነው፣ ኦሮሞ ስለሆንኩ ነው፣ አማራ ስለሆንኩ ነው፣ ትግሬ ስለሆንኩ ነው፣ እንዲህ የሚባል የለም። በእግዚአብሔር ፊት ስለ እውነት ነው የምንናወራው። ሐሰት ከሆነ ሐሰት ነው፣ እውነት ከሆነ እውነት ነው። ቆሞሱ አልተፈረደባቸውም ከሆነ እሱን እንሰማለን አብረን። ዋናው እኛ እማሆይ ፍትህ ያገኙ። እውነተኛው ፍትህ የትኛው ነው? ፍርድ ቤት የሚወሰኑን አክብረን ስለምንቀበሉላችን እሱ ውጤት እስኪመጣ ነው መግለጫውን የጠበቅን። ብፁዓን አባቶቻችን ላሳያችሁ ናቸው። እነኚህ የማሳያችሁ 2 ሊቃነ ጳጳሳት ናቸው። በቃን እንለቃለን ብለዋል። እንደ ቅድም እኔ ይሁዲ አይደለሁም። የይሁዲ ቋንቋ ነው። ኢትዮጵያ ያባሉ እንግዲህ በመቃብሩ እንገናኝ። የሚቀድምማ ቀደም ያለ ሰው ቦታ እንዲይዝ ቦታ ይዞ እንዲቆይ ያት ለቁም ነገር ያውቃል። እንደው በጣም እንትን ነው በእውነቱ። እንግዲህ ሊቃውንቶቹ እንዳሉት የሰይጣን እግሩን ይሰባብረውና ይህንን ሰላም አይንሳን። እንግዲህ የሰው ጥላቱ ሰይጣን ነው። ሰይጣንን ያርቅልን፣ መንፈስ ቅዱስን ያቅርብልን። እንግዲህ አባታችንም ጤናውን ሰጥቶ ፍቅሩን ሰጥቶ ኃይሉን ሰጥቶ ብርታቱን ሰጥቶ የስራቸውን ፍሬ ለማየት እንዲያበቃልን ይጠብቅልን። እኛንም በሰላም ለመልቀቅ እንዲያበቃል። በሰላም እህድባይ ስንቀፈጅ ይላል። እህድባይ ስንቀፈጅ። አሁን እኛ መንገደኛ ይለን እንደው ዝም ብለን የምንፈጀው በከንቱ ነው። ማድ አለብን። ይበቃናል። በልተናል፣ ጠጥተናል። እግዚአብሔር ይመስገን እዛ አድርሶናል። እርሶም ብዙ ወደ 95 እንግዲህ ከ80 ጀምሮ 25 ዓመት በከንቱ ነው የበሉት። 25 ዓመት የኔም እንግዲህ 85 ነው። አሁን 5 ዓመት እላፊ ቆይቻለሁ። ይበቃናል። የበቃው ታይብሉ እንግዲህ ዝም ብሎ ይታዩ ይበቃናል። ሰምነው ህፃኑማ ገና ታዳጊ ህፃን አይደሉ። እሱማ አይዞህ እንግዲህ ያሳድገው በእድሜ የገፉ ያረጁ ናቸው። ምን አሉ? ለሚመጡትም ቦታ እንልቀቅ፣ ይበቃናል። እድሜያችንም ሄደ፣ ይበቃናል፣ ቆየን። ለመቃብር ቦታውን ቦታ ያዙልን። ቀድማችሁ ሄዳችሁ ቦታ ያዙልን። ቀድሞ ሄደም ቦታ ያዝ ለቀሪው አሉ። እኛም እንልቀቅ፣ ሌሎችን እንተካሉ።
ይሄንን የሚል ሀብታም ታገኛላችሁ? ይሄን የሚል እንደው በእድሜው አረጀው የሚል ሰው ታገኛላችሁ? መንፈሳዊ አባትነት ክብርና ጸጋቸው ካንደበታቸው ፍቅራቸው እየተገለጸ እንዲህ ለሚታዩ አባቶቻችን ቡራኬዎት ድረሰን እያልን አባቶቻችን ቡራኬያችሁ ድረሰን አባቶቻችን የእናንተ ጸሎት ነው እስካሁንም ያቆየን እንጂ 12 ዓመታችን ወይ 10 ዓመታችን እናልፍ ነበር። በኃጢአት ተወልደን በኃጢአት አድገን በኃጢአት ልንሞት ነው። እናንተን የመሰሉ አባቶች አቆይቶልን ነው። ገዳም ያሉ አባቶችን አቆይቶልን ነው። በገጠር ያሉ አባቶችን የዋህ እናቶችን በጸሎታቸው በመረታቸው በይቅርታቸው በረድኤታቸው እየጠየቁ ላሉን ቅዱሳን ጻድቃን ሰማዕታት ሲል ምሮን እንጂ እኛ እኮ አንጠበቅም። ከኛ እናንተ ብትቆዩልን ይሻለናል። እምንጓጓው አባት አጣን እኮ የምንፈልገው አባት አተናል። የንትን ሰፈር ጳጳስ ነኝ የሚል ጳጳስ፣ የንትን ሰፈር መነኩሴ ነኝ የሚል መነኩሴ፣ የንትን ሰፈር ካህን ነኝ የሚል ካህን አንፈልግም። እኛ የምንፈልገው ኢትዮጵያን አንድነት የሚያስቀጥል ወደ እግዚአብሔር መንገድ የሚወስድ የኢትዮጵያን ምዕመናን በሙሉ ሰንበትን ስጋው ደግሞ የሚቀበል ምዕመን እንዲያደርግልን ነው ጳጳስን የምንጠብቀው። እናንተማ በጉን ጠብቃችሁ አቆይታችሁ ቆያችሁልን። በረከታችሁ ትድረሰን አባቶቻችን። ጨዋታቸው፣ ለዛቸው፣ ፍቅራቸው አይጠገብም። አሁን እኮ የጭ የምንለው እኮ ሰው እየመጣብን ነው። እንዲህ አይነትም ሰው አለ እንደ እያለን እኮ ከንግግራቸው ማይክ ከገና ከመያዛቸው ምን ተናግረው ሊያዋርዱን ነው ምንላቸው እኮ አባቶች አሉን እኮ። የቤተ ክርስቲያን አስተዳዳሪ ይበሉት፣ ማይክ የያዘ መድረክ መሪ ይበሉት፣ አሳፈረን እያልን እኮ ምን ሸማቀቅ ሆነናል እኮ። እንደነዚህ አባቶች ግን በቃ እንሂድ እያሉ ብፁዕ አባቶቻችን በረከታችሁ ይድረሰን። በእድሜ በጸጋ ያቆያችሁ። የእናንተን የሰማ አምላክ እኛንም ይስማን። ሀገራችን ከክፉ ነገር ይጠብቅልን። ዛሬ ለቅዱስ አማኑኤል እንኳን አደረሳችሁ ብያችኋለሁ አይደል? ሁላችሁንም መልካም በዓል በሚል ፕሮግራሚን በዚህ ልጨርስላችሁ። የዛሬው ቀን ይህን ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀረብኩላችሁ። ሰናይ ቀን